ሮሜ ምዕራፍ 12 ቁጥር 12ን እናወጣለን። ማሳሰቢያዎቹን በቅደም ተከተል ለማየት እንሞክር። ቁጥር 12 ውስጥ 3 ነው ያሉት። በተስፋ ደስ ይበላችሁ። ባይዘው ማሳሰቢያ ነው፣ ልመና አይደለም። ድናችኋል፣ ጸድቃችኋል፣ የእግዚአብሔር ቸርነት ፈሶላችኋል። መደሰት ግዴታ ነው። በምን ደግሞ እንደምትደሰቱ እኔ መርጥላችኋለሁ ነው እግዚአብሔር እያለ ያለው። በተስፋ ምን ይበላችሁ? ደስ ይበላችሁ። በመከራስ? አይ መከራ ጠል ክርስትና ነው አይደል ዘመኑ ላይ ያለው። በመከራ ምን አርጉ? ታገሱ። ይሄም ልምምጥ አይደለም፣ ይሄም ማሳሰቢያ ነው። ታገሱ፣ ቀጥ ብላችሁ ቆሙ። በመከራ ማሳሰቢያ ነው። በጸሎትስ ጽኑ። አልፎ አልፎ መጸለይ አሪፍ ነው እያለ አይደለም። ድናችኋል አይደል? ጸድቃችኋል አይደል? ከእግዚአብሔር ጋር ታርቃችኋል። አዲሱ የእግዚአብሔር ሕዝብ ውስጥ ገብታችኋል። ዜግነታችሁ ሰማያዊ ነው አይደለም? እናንተ ስትሬንጀር ናችሁ አይደል? እዚህ ምድር ላይ መጻተኛ ናችሁ አይደል? ወል በጸሎት ጽኑ እያለ ነው። በጣም በጆሮአችን ሳይሆን እንደው በመንፈሳችን እንድንሰማ ጌታ ይርዳን። ይሄ ጆሮአችን፣ ይሄ አይናችን ታውቃላችሁ ብዙ ነገር ስለሄደበት ኦሬዲ ቅኝቱ ተቀይሮብናል፣ ተቀይሯል፣ ተሰርቷል። ኦሬዲ በሌሎች ኃይሎች ተሰርቷል አይናችን፣ ጆሮአችን። ስለዚህ ለእግዚአብሔር ድምፅ ደግሞ እንዲሰራ ማደስን ይጠይቃል፣ መቀየርን ይጠይቃል። ጌታ ይርዳን። እነኚህ ሶስቱ ተስፋ፣ ትዕግስት፣ ጸሎት በጣም ጠንካራ ነገር ናቸው። ሌሎቹንም ብናይ ደስ መሰኘት፣ መታገስ፣ መጽናት በጣም ጠንካራ ነገሮች ናቸው። ሁሉም ቃል በውስጡ ያረገዘው የእግዚአብሔር ምክር አለ። እነዚህንና እስካሁን ያየናቸው ማሳሰቢያዎች ስናስብ እኛ እጸድቅ ብለን አይደለም እነኚህ ማሳሰቢያዎች የምናደርገው። ከእግዚአብሔር ጋር ለመታረቅ አይደለም፣ ስለ ጸደቅን ነው፣ ስለ ዳንን ነው። ይሄ ማሳሰቢያ የተሰጠው እነኚህ ማሳሰቢያ አንድ ሰው አድርጎ ከእግዚአብሔር ጋር እንዲታረቅ አይደለም። ማሳሰቢያው የተሰጠው ለዳነ ሰው ነው። ድኛለሁ ብሎ ለሚያስብ ሰው ነው። ክርስቲያን ነኝ ብሎ ለሚያስብ ሰው ነው። እንዲቀደስ የተሰጠ ማሳሰቢያ ነው። ሁለተኛው ሐዋርያዊ ማሳሰቢያ ነው። እዚህ ፊታችሁ የቆምኩት አይደለም እየተናገርኩ ያለሁት። አንድ ሐዋርያ ነው እንዲህ አድርጉ እያለን ያለው። ይሄ ሐዋርያ በክርስቶስ የተሾመ ስለሆነ እኛ እንደ ገላትያ ሰዎች ምን ጠረጥረው ሐዋርያ ስላልሆነ ምክሩን፣ ማሳሰቢያውን፣ የሚሰጠንን ትእዛዝ እንደ ሕያው እንደ እግዚአብሔር ቃል ነው የምንቀበልና የምንሰማው። ለዚህ ነው እንደዚህ አይነቱ ሹመት አሁን በምድር ላይ ያለ ብለን ማንጠረጥረው። በቤተ ክርስቲያን የተላኩ ለወንጌል ሥራ የተሰማሩ ቤተ ክርስቲያን የሾመቻቸው ሐዋርያት እንጂ ያሉት ልክ እንደነ ጳውሎስ በክርስቶስ የተቀቡና ንግግራቸውን እንደ ሕያው እንደ እግዚአብሔር ቃል ተገደን እንድንሰማ የምንታዘዛቸው ሐዋርያት የሉም። እሱን ደግሞ ሮሜ ምዕራፍ 1 ቁጥር 1 ላይ የዛሬ 2 ዓመት የተማማርነው። ግን ትእዛዛቶቹን ለማየት እንሞክር። ማሳሰቢያዎቹ በተስፋ ደስ ይበላችሁ። የመጀመሪያ መጽፉት እሱን ነው። ሮሜ ምዕራፍ 12 ቁጥር 12 በቅንፍ ከፈለጋችሁ 1 ብላችሁ በተስፋ ደስ ይበላችሁ። ደስ ይበላችሁ የሚለውን ቃል ለማየት እንሞክር። ሃይሮ የሚል የግሪክ ቃል ነው ያለው። እንደው ዝም ብሎ መደሰት አይደለም፣ ከሙድ ጋር የተያያዘ አይደለም። ከመጠን በላይ ደስ ይበላችሁ ነው ፍቺው። ከመጠን በላይ የደስታ ልኩ ይሄ ከሆነ ከዚህ ልክ በላይ ደስ ይበላችሁ ነው እያለ ያለው። በጣም ጠንካራ ነው። ይህንን ደስታ በሌሎች መጽሐፍ ቅዱሶች ውስጥ ይሄ ቃል ገብቷል። ለምሳሌ ማቴዎስ 18 12 ምን ይመስላችኋል? ለአንድ ሰው 100 በጎች ቢኖሩት ከእነርሱም አንዱ ቢባዝን 99ኙን በተራራ ትቶ ሄዶም የባዘነውን አይፈልግምን? ቢያገኘውም እውነት እላችኋለሁ ካልባዘኑቱ ከ99 ይልቅ በእርሱ ደስ ይለዋል ይላል። ይሄ ማለት ነው። ይሄ ደስታ ማለት የጠፋውን በግ እረኛው ሲያገኘው የሚሰማው ይሄ ከመጠን በላይ የሆነ ደስታ ማለት ነው። እዚህ ጋር ደስ ይበላችሁ ሲባል አንድ ጊዜ የዛሬ 9 ዓመት እንዲሆናል ዩጋንዳ ውስጥ
የሆነ ቪክቶሪያ የሚባል ሐይቅ አለ። እዛ ሐይቅ ዳር ላይ ነው ይሄንን ታሪክ ተለማመዱት ተባለ። የጠፋውን በግ እና ሰርታችሁ ታሪኩን በቪዲዮ ቀርጻችሁ አምጡን የተባለው። የተለያየ ኃላፊነት ሰጡን። የኔ ስራ መቅረጽ ነበር እና የጠፋውን በግ ደግሞ ሄዶ የሚፈልግ እረኛ አለ እና እረኛው የጠፋውን በግ ሲያገኘው የሚሰማውን ደስታ ግለጹ ተብለን እና ተለማምደናል በጣም ብዙ ቀናት። ከዛ አንድ የሆነች እንደ ግንብ ነገር አለች። እረኛው ደስታውን ለመግለጽ ብሎ ከዛ ግንብ ላይ ዘሎ በቃ ሊያሳይ ነው ልጁ የፈለገው። አጋጣሚ ደግሞ ሰውነቱ ግዙፍ ነው፣ አይፈቅድለትም መዝለል። ግን ስናጠናው ደስታው ገብቶብናል እና ይዘላል። ሄዶ ባናቱ ትክል አለ። እሱኑ ቀረጽኩኝ እኔ በቃ ምክንያቱም መድገም አይቻልም። እና የሰራነውን ሄደን ስናሳያቸው ከሁሉም ቡድን የእናንተ ነው ጥሩ የሰራው ተባለ። እንዴት ሲባል ኤግዛክትሊ ደስታው እንዲህ ነው። የጠፋውን በግ ሲያገኝ የሚሆነውን ነው የሚያጣው። ለየሰው እየሄደ እያንኳኳ የጠፋውን በጌን አገኘሁት እንደሚል ምላችሁ የቃሉ ፍቺ እሱ ነው። ግልጽ ነው አይደለም? አሁን ደስ ይበላችሁም እኮ የተለመደ ስለሆነ ነው እንዲህ መተርጎም ያስፈልገን። ከሙድ ጋር የተያያዘ ነው፣ ከቲክቶክ ጋር የተያያዘ ነው፣ ከሶሻል ሚዲያ ጋር የተያያዘ ንጽረት ዓለም ወደ መሆን ደረጃ ያደገ ይመስለኛል። እግዚአብሔር ከቴክኖሎጂ እንድንመነኩስ እንድንቆርብ ጌታ ይርዳል። እንድንመንን ማለት ነው። አዲሱ ምናኔ እኮ ከቴክኖሎጂ ነው መሆን ያለበት እንጂ ጫካ ድንጋይ ቆፍሮ መግባት አይደለም። ስልክ መጣል ለእኔ መመነን ነው። ጌታ ይርዳን። ደስ ይበላችሁ ሲል ከመጠን ያለፈ ደስታ ማለት ነው። ወይም ሌላ ነገር ሊሰጣችሁ ከሚችለው ደስታ የበለጠ ደስታ ማለቱ ነው። አንድ ሰው በክርስቶስ አምኖ ከዳነ መንፈስ ቅዱስ በውስጡ ካደረ የ11 ምዕራፎች ትምህርት እና ትንታኔ በህይወቱ እውን ከሆነ ያለ ጥርጥር ይሄ ከመጠን በላይ የሆነ ደስታ አለው። ለአማኝ ደስታ ፍሬ ነው። ይሄ መታወቅ አለበት። አማኝ እንደዚህ ዓለም ሰዎች ደስታን ፍለጋ አይኳትንም። ለሱ ደስታ በፍለጋ የሚመጣ ሀብት ሳይሆን ፍሬ ነው። ከውስጡ ፍሎ የሚያደርግ ፍሬ ነው። ገላትያ 5:22 የመንፈስ ፍሬ ግን ይላል፣ አንደኛ ፍቅር ነው፣ ሁለተኛ ደስታ ይላል። ስለዚህ ለኛ ለአማኞች በክርስቶስ ከእግዚአብሔር ጋር ለታረቅን ሰዎች ደስታ የምን ፍሬ ነው? የመንፈስ ፍሬ ነው። ፊልጵስዩስ ምዕራፍ 4:4 ሁልጊዜ በጌታ ደስ ይበላችሁ ይላል። ሁልጊዜ ሳያቋርጥ ማለት በምንም አይነት ሁኔታ ውስጥ ለፉ። በጌታ ላይ ያላችሁ ደስታ ግን ምን የሆነ ነው? የተጠበቀና እየጨመረ የሚሄድ ነው። ጥያቄው ደስተኛ ናችሁ ወይ ነው። ደስተኛ ናችሁ ወይ? ወይስ ደስታን እየፈለግን? ክርስትና አስደስቶናል ወይ? የደስታችሁ ምንጭ ምንድን ነው? በጌታ የምትደሰቱት በጣም ስብከቱ የነካችሁና መዝሙሩ የነካችሁ ቀን ነው ወይስ በሸለቆ ውስጥም በጌታ ትደሰቱ? ክርስትና እያስደሰተን ነው ወይ? የሆነ የምንደሰትበት ህይወት ሆኗል ወይ? በክርስቶስ የተሰራው የመስቀሉ ስራ የፈሰሰልን የእግዚአብሔር ርኅራኄና ቸርነት ትልቁ ወደር የሌለው የደስታችን ምንጭ ነው ወይ? ወይስ እንዲሁ ዝም ብሎ ቴራፒ ሆኖብን ይሁን ወይ? ክርስትና እንዲሁ ዝም ብሎ ካለንበት ዲፕሬሽን የሚያወጣን ነገር ሆኖብን ይሆን ወይ? ክርስትና ጌታ ይርዳን። ጳውሎስ ደስ ይበላችሁ ብቻ ግን አይደለም የሚለው። በምን ደስ ይበላችሁ? በተስፋ ይላል። በጣም እኮ የሚገርመው ምድር ላይ ብዙ ደስ የምንሰኝባቸው ነገሮች አሉ። ብዙ ያንን እውነታ መጽሐፍ ቅዱስ አይከድም። ግን እነኛን ነገሮች መዘርዘር አልፈለገም ጳውሎስ። በእነኛ ነገሮች ደስ ይበላችሁም ብሎ አጽንኦት መስጠት አይደለም የፈለገው። በአንድ ነገር ደስ ይበላችሁ። በምን? በተስፋ ነው የሚለው። በተስፋ ምድራዊ ነገሮች ላይ የተመሰረተ ደስታ፣ ምድራዊ ነገሮች ላይ የተመሰረተ ደስታ ዘላቂ አይደለም። እነኛ ነገሮች ምን ስለሆኑ? ተለዋዋጭ ስለሆኑ፣ የሚጠፉ ስለሆነ። ለዚህ ነው በተስፋ ደስ ይበላችሁ ይላል። የደስታችሁ ስሩና መሰረቱ
ተስፋ ይሁን እያለ ነው። ከባድ የሚያደርገው ይሄ ነው። ያያችሁ የ11ዱ ምዕራፎች የድነት አስተምህሮ በምዕራፍ 12 ሲፈተሽ ገብቶኛል አልገባኝም፣ የክርስትና አቅጣጫዬ መንገድ የሳተ ነው ያልሳተ ነው የሚለውን ምናነጥርበትና ምንለይበት ማሳሰቢያ ነው። የደስታችሁ ምንጭ ተስፋ ይሁን። ምንድነው ይሄ ተስፋ ነው? ደስ ይበላችሁ የተባለው በዚህ ተስፋ ስለሆነ ስለዚህ ተስፋ ምንነት ማወቅ አለብን። ምንድነው ይሄ? አማኞች እንዲደሰቱበት ከመጠን በላይ በሆነ ደስታ እንዲደሰቱበት የተነገራቸው ይሄ ተስፋ ምንድነው? ሮሜ ምዕራፍ 5 ላይ ይሄን ተማምረን ነበር ካስታወሳችሁ። ሮሜ ምዕራፍ 5 ቁጥር 2 ላይ ጳውሎስ የእግዚአብሔርንም ክብር ተስፋ በማድረግ ሐሴት እናደርጋለን ይላል። እኛ ተስፋ የምንለውና መጽሐፍ ቅዱስ ተስፋ የሚለው ታውቃላችሁ ለየቀል ነው፣ በጣም የተለያየ ነው። ዛሬ መድረኮቻችንን የተቆጣጠረው የተስፋ ስብከት መጽሐፍ ቅዱስ ተስፋ ብሎ ያለውን ነገር የሚያወራ አይደለም። ለብዙ ሰው ተስፋ ማለት ባለጠግነት ነው፣ ግፋ ቢል አሜሪካን መሄድ ነው። እዚህ ምድር ላይ ብዙ አማኝ በእኛ ዘመን ተስፋ ብሎ የያዘው ነገር ያሳስባል፣ ያስፈራል። ጳውሎስ በተስፋ ደስ ይበላችሁ ሲል እዚህ ምድር ላይ እግዚአብሔር በዚህና በዚያ መንገድ አደርግላችኋለሁ ብሎ የነገራችሁን ፕሮሚስ እያሰበ አይደለም። እሱን አይደለም። እሱንም ቢሆን ተስፋ ብላችሁ የያዛችሁት እጃችሁ የገባ ቀን ይሰለቻችኋል። በተስፋ ደስ ይበላችሁ ሲል እሱን እያለ አይደለም። ሌላው ምኞቶቻችንን እያሰበ አይደለም። ተስፋ ሲል አይደለም። ለጳውሎስ ተስፋ ምኞት አይደለም። ለጳውሎስ ተስፋ እዚህ ምድር ላይ የሚቀር ጉዳይ አይደለም። ታዲያ ምንድነው ተስፋ ማለት? አምቢሽናችን አይደለም፣ ዲዛይራችን፣ ዊሾቻችን አይደሉም። ለክርስቲያን ስሙ ይሄንን ወደር የማይገኝለት ተስፋ መክበር ነው። የክርስቲያን ተስፋው የክርስቶስ ኢየሱስ በክብር መምጣት ነው። የክርስቲያን ተስፋው ከዚህ ዓለም ተገላግሎ እግዚአብሔር የመረቀለትን ያንን መክበርን መጠበቅ ነው። ይሄ ነው የኛ ተስፋ። በዚህ ተስፋ ደስ ይበላችሁ ነው እያለ ያለው አንደኛ ጴጥሮስ ምዕራፍ 1 ቁጥር 3 የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ፣ እርሱ ከታላቅ ምሕረቱ የተነሳ በኢየሱስ ክርስቶስ ከሞት መነሳት ምክንያት ለሕያው ተስፋ በሚሆን አዲስ ልደት እንዲሁም በሰማይ ለማይጠፋ ለማይበላሽና ለማይለወጥ ርስት እንደገና ወለደን። እናንተም በመጨረሻው ዘመን ሊገለጥ የተዘጋጀው ድነት እስኪመጣ ድረስ ይላል። ስለዚህ መጽሐፍ ቅዱስ ተስፋ የሚለው ነገር የምንጠባበቀው ታላቅ መዳን ማለት ነው። በክርስቶስ ኢየሱስ በእግዚአብሔር ምሕረት ምክንያት እኛ ዳግም የተወለድንለት አንድ ሕያው የሆነ ሄደን የማናጣው ኮራፕትድ ያልሆነ ዘላለማዊ የሆነ ፈጽሞ ሊበላሽ የማይችል ተስፋ አለ። እንግዲህ ለዚህ ተስፋ በእምነት አማካኝነት በእግዚአብሔር ኃይል ተጠብቃችኋል ይላል። በዚህ ተስፋ ነው ደስ ይበላችሁ የተባለው። አሁን እኮ ቀረ ይሄ ኢየሱስ ይመጣል የሚል ስብከት፣ ኢየሱስ ይመጣል የሚል መዝሙር ቀስ በቀስ እየጠፋ ነው። መክበራችን ሙሉ በሙሉ እውን ሲሆን፣ ኃጢአት ሙሉ በሙሉ ሲወገድ፣ የዘላለምንም ሕይወት ሙሉ በሙሉ ስንቀዳጅ፣ በነፍሳችን፣ በመንፈሳችን፣ በስጋችን አንዳች የኃጢአት ተጽዕኖ የማይኖርበት በቀላል ቋንቋ ስጋችን የሚከብርበት ፊልጵስዩስ 3:20 እኛ አገራችን በሰማይ ነውና ከዚያም ደግሞ የሚመጣ መድኃኒት እርሱንም ጌታን ኢየሱስ ክርስቶስን እንጠባበቃለን ወይም ተስፋ እናደርጋለን። እርሱም ሁሉን እንኳን ለራሱ ሊያስገዛ እንደሚችልበት አሰራር ክቡር ስጋውን እንዲመስል የተዋረደውን ስጋችንን ይለውጣል። ይሄ ነው የኛ ተስፋ። ክብር ለጌታ ይሁን። አንደኛ ቆሮንቶስ 15:51 እነሆ አንድ ምስጢር እነግራችኋለሁ፣ ሁላችን አናንቀላፋም፣ ነገር ግን የኋለኛው መለከት ሲነፋ ሁላችን በድንገት በቅጽበት ዓይን እንለወጣለን። መለከት ይነፋልና ሙታንም የማይበሰብሱ ሆነው ይነሳሉ፣ እኛም እንለወጣለን። ይህ የሚበሰብሰው የማይበሰብሰው ሊለብስ፣ ይህም የሚሞተው የማይሞተውን ሊለብስ ይገባዋልና ይላል። ይሄ ነው የኛ ተስፋ፣ ትልቁ ተስፋችን።
ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 18 እኛም ሁላችን በመጋረጃ በማይከደን ፊት የጌታን ክብር እንደ መስታወት እያብለጨለጭን መንፈስ ከሚሆን ጌታ እንደሚደረግ ያን መልክ እንመስል ዘንድ ከክብር ወደ ክብር እንለወጣለን። በዚህ ተስፋ ደስ ይለናል ወይ? ደስ ይለናል። ይሄ ተስፋ የደስታችን መንስኤ ነው ወይ? ኢንስፓየር ያደርገናል ወይ? ባይ ዘ ወይ ኢየሱስ ይመጣል ይመጣል አይደል ብለን እናምናለን አይደል? ይመጣል። ይህም ምድር ያልፋል አይደል? ሁሉ ነገር የሚያልቅ ነው አይደል? የከበረ ነገር ነው አይደል ያለን? እዚህ ምድር ላይ አቺቭ ልናደርገው ከምንፈልገው ምድራዊ ተስፋ ሁሉ የሚበልጥ ወደር የሌለው ተስፋ አለን ነው። በክርስቶስ አምኖ የዳነ ሰው የደስታው ምንጭ ይሄ ተስፋ ነው። መዳናችሁን ማወቅ ትፈልጋላችሁ? ለዚህ ተስፋ ያላችሁን ልብ አጥኑ ነው። ትናፍቃላችሁ ወይ ኢየሱስ እንዲመጣ ነው። በዓለም ውስጥ ያለውን ክብር እንደ ጉድፍ ትቆጥራላችሁ ወይ ነው። እየተሟሟትንለት ያለው ተስፋ የትኛው ነው? እየቋመጥን ያለ ነው? እየናፈቅን ያለ ነው? አይሆንም እንዴ ብለን በጣታችን ቆመን እየጠበቅን ያለ ነው ተስፋ ምንድን ነው? በዚህ ተስፋ ደስ ይበላችሁ ነው። የስንቶቻችን ደስታ ከእንደዚህ አይነቱ የመጽሐፍ ቅዱስ ተስፋ ጋር የተያያዘ ነው? የስንቶቻችን ደስታ ቼክ አድርጉ። አዎ ክርስቲያን ሆኖ ዝም ብሎ ለረጅም ጊዜ እየቆዘሙ ምድር ውስጥ የጠበቅነው ነገር ሁሉ ፌል ሲያደርግ አንገት ደፍቶ አይኖርም አማኝ። ለምን? ኢየሱስ እኮ ይመጣል። ምድር ላይ የሚያስደስትን ነገር ሲያጣ አማኝ፣ በክርስቶስ ሁለተኛ ልደት ያገኘ ሰው ምድር ላይ የሚያረካውን ነገር ሲያጣ ወደ ዲፕሬሽን አይሄድም። ተስፋ ቆርጦ እንደ ዓለማውያን የተለያየ ስርዓት ውስጥ እግሩን አይከትም። ኢየሱስ እኮ ይመጣል ይላል። ከዚህ ከወደቀ ዓለም ያሳርፈናል። ለዘላለም ከእርሱ ጋር እኮ እንኖራለን። እነኛን የተዋቡ አይኖች አያቸዋለሁ፣ በእነኛ እጆች እዳሰሳለሁ። እንደኔ እሱን አምነው ይህንን ዓለም ከናቁት ጋራ ስሙን ለዘላለም እያወደስኩ የምኖርበት የከበረ ተስፋ አለኝ። ምንድን ነው የክርስቶስ ማህበር አይነተኛ መለኪያዋ? ና ትለዋለች። ክብር ለስሙ ይሁን። ና ትለዋለች። ምንድን ነው መድረኮቿ የሚያጨናንቅ? ኢየሱስ አይመጣም። የተሰሎንቄ ሰዎች የሚገርሙ ናቸው። ለጳውሎስ ደብዳቤ ሲልኩለት ከጠየቁት ጥያቄ አንዱ ብዙ ወንድሞቻችን በክርስትና ምክንያት ተገለዋል። ጌታችን በክብር ዳግም ሲመጣ የነኚህ የሞቱ ክርስቲያን ወንድሞቻችን እጣ ፈንታ ምንድን ነው? የቸርች እኮ እንትን የውይይት ጉዳይ ለሐዋርያ የተጠየቀ ጥያቄ ነው። ሁለተኛውስ እያንዳንዱ ኢየሱስ እንደሚመጣ ስለተሰበከ የሚሰራውን ቢዝነሱን ዘግቶ ሱቁን ዘግቶ ጠርቁሙ ሁሉም መጣ ቸርች። መጥተው ምንድን ነው መቼ ነው የሚመጣው? እኛ ዘግተን የመጣ ነው ብለው ይጠይቁታል። አይ ማይንድ ኦን ዩር ቢዝነስ አላቸው። ስራችሁንማ እየሰራችሁ አለ። ስራችሁን እየሰራችሁ የሚለው ጥቅስ ነው አሁን ፌመሱ። ሰዎቹ ስራ ለምን እንደዘጉ ግን ፌመስ አይደለም። ለምን? እሱ ስራ ያስንቃላ ስብከቱ። አያችሁ፣ ቆልፈው መጥተው ነው አይመጣም እንዴ አሉ። ጌታ ወደዛ ረሃብ ያስጠጋል። አይመጣም እንዴ? እኛ በቃ ሰልችቶናል። ይኸው ቢዝነስ አለን፣ እየሸቀልን ነው፣ ብዙ ገንዘብ አለን፣ ግን የሰበከን ስብከት ሰቅዞ ይዞናል። ኢየሱስ የሚመጣ ከሆነ የምትለው የሚጠብቀን የከበረ ተስፋ ይዘቱ፣ አይነቱ፣ መልኩ እንዲህ ከሆነ አሁንም በእኛ መካከል እያጣጣምን ያለ ነው ግሊምሱ እንደዚህ ከሆነ በሙላትማ ሲገለጥ እንዴት ሊሆን ነው? እና ያንን ቆልፈው መጡ ማለት ነው። በዚህ ተስፋ ደስ ይለናል ወይ? ደስ ይለናል ወይ? ደስ ይለናል ወይ? ጌታ ይርዳን። ከአንድ ወር በኋላ አሜሪካን ሀገር ትገባላችሁ ተብሎ ፓስፖርታችሁ ላይ ቪዛ ቢመታ የአንድ ወር ቆይታችሁ ምን ይመስላል? እዚህ የአንድ ወር ቆይታችሁ ለምሳሌ ሌባ ስልካችሁን ቢሰርቅ ትናደዳላችሁ? ድሮም እኔ የአንድ ወሯን ቆይታ እስቲ አሰብኩ እኔ ይህንን መልእክቱን ለማስረዳት
በሚገርም ሁኔታ አይነተኛ ምሳሌ ሆኖ ይመጣልኝ የፈረደበት አሜሪካ። እንደው ጌታ አንዴ ሁላችንን አድርሶ አቋርጠን ብንመጣ እንዲህ በቃ እውነት በመርከብ ይሁን በሆነ ሰላም የሚሆን ይመስለኛል ክርስትናችን በእውነት። ወይ ጉድ! ግን አንዷ ወር ምን ምትመስል ይመስልሃል? በዛች አንድ ወር ቆይታ ውስጥ ውድ ነገራችሁን ብታጡ፣ ሰው ተናዶ በጥፊ መንጋጨላችሁን ቢያላጋው ትካሰሳላችሁ? በተለይ ፍርዱ የሚሰጠው ከ3 ወር በኋላ ከሆነ ትከሱታላችሁ? አትከሱ። ለምን? ከአንድ ወር በኋላ የለትሄዱ ነው። እኛ ሀገር እኮ መንግስተ ሰማይ እዚህ ጋር፣ አሜሪካን ደግሞ እዚህ ጋር ነው። ተቀራርበዋል፣ በጣም ተጠጋግተዋል፣ ክፉኛ ተጠጋግተዋል፣ ክፉኛ አጠጋግተዋቸዋል። ደግሞ የዘመኑ አገልጋዮች አትያዝም ይልሃል። በሰላም ቁጭ ያልክ ሰውዬ ድሮ እኛም አልያዝንም፣ እሱ ሌላ አሳይመንት አትያዝም ይላል። ሰው እንደያዘ ታስባለህ። ከዛ የት ነው ማትያዘው ነው? እሺ ለቀቅን፣ የት ልትሄድ ነው? ቀስ እያለ እንደ መስኖ ውሃ ሁለተኛው መንግስተ ሰማይ ያደርሳል። አሳይመንት በስመ አብ በእውነት ኢየሱስ ይመጣል። ይሄንን አይኖ አትበሉ። እሺ ኢየሱስ ይመጣል አይኖ ከዚህ የሚበልጥ እንዴት የሚበልጥ ደስታ አለ ብላችሁ ራሳችሁን አታስቱ። ዶንት ትረስት ዩርሰልፍ። ግን የምር ነው? የምር እንደዛ ደስ ይላችኋል? የምር እንደዛ ነው ውስጣችሁ የሚሞላው? ሌላ ነገር ትንቃላችሁ? ምድር ስኬት ብሎ ያዘውን ነገር ያስንቃችኋል? የጌታችን የመምጣቱ ተስፋ ለምንድን ነው የሚነዝራችሁ? ኢየሱስ ይመጣል ሲባል ለምንድን ነው የምትጮሁት? ለምን? ምክንያቱ ምንድን? ምን እያላችሁ ነው? እዛ ዝርዝር ሪፍሌክሽን ውስጥ እንድንገባ ጌታ ይርዳል። በተስፋ ደስ ይበላችሁ ትእዛዝ ነው፣ ልምምጥ አይደለም። ይሄ ኤክሶርቴሽን ነው። ድናችኋል አይደል? ጸድቃችኋል አይደለም? ምህረት ተቀብላችኋል አይደለም? በዚህ ተስፋ ደስ አለመሰኘት አትችሉም። ይሄ ተስፋ ደስ ካላሰኘኝስ፣ እኔን በጣም ደስ የሚያሰኘኝ ምድራዊ ነገር ከሆነስ፣ እንግዲያውስ ከምዕራፍ 1 መጀመር አለብን። ድነሃል ወይ? ጸድቀሃል ወይ? አይደለም እናንተ የዳናችሁ ፍጥረት ራሱ አይደል የሚለው የእግዚአብሔርን ልጆች ከብሮ መታየት ይጠባበቃል። አጥንተነው ነበር እሱ ሮሜ ምዕራፍ 8 በጣቱ ቆሞ አንገቱን ሰግጎ በብዙ መጠባበቅ የእናንተን መክበር ፍጥረት ይጠባበቃል። ያን የከበረውን ተስፋችሁን እናንተ ልብ ባትሉት እንኳ ሳር ቅጠሉ ልብ ብሎት ይጠባበቃል። አራዊቱ ይጠባበቀዋል። ይህንን የመሰለ ተስፋ አላችሁ። በተስፋ ደስ ይበላችሁ። ይህ ነው ማሳሰቢያው። ቀጥሎ የሚመጣው ከዚህ በኋላ ነው። በመከራ ታገሱ። እንዴት ነው ማትታገሰው? እንደዚህ አይነት ተስፋ ካለ እንዴ ቅድም በዚያች አንድ ወር ውስጥ ስልኬን ቢሰርቁን ችግር የለም አላልክም? በዚያች አንድ ወር ውስጥ ቢከሱኝም እኔ ችግር የለም አላልንም እንዴ? ምንም ቢመጣ ችግር የለም፣ ከአንድ ወር በኋላ መሄድበትን ስለማቅ ብለን አስልተናል። በተስፋ ደስ የተሰኛችሁ ከሆናችሁ በመከራ ምን ትሆናላችሁ ነው? ትታገሳላችሁ። መከራ ምንድን ነው? ትሊፕሰስ የሚል ቃል ነው ያለው በግሪክ። ሶሮ፣ ግሪፍ፣ ፕሬዠር፣ ፐርሲኩሽን ማለት ትልቅ በሆነ ችግር ውስጥ ወይም ጫና ውስጥ መግባት ማለፍ ማለት ነው። ሮሜ ምዕራፍ 4 ሮሜ መጽሐፍ ውስጥ 4 ጊዜ ተጠቅሞታል። ሮሜ ምዕራፍ 2 ላይ፣ እዚህ ሮሜ ምዕራፍ 12 ላይ፣ ሮሜ ምዕራፍ 5 እና ሮሜ ምዕራፍ 8 ላይ 4 ጊዜ ይህን ቃል ተጠቅሞታል። መከራን በሁለት መንገድ ነው መረዳት የምንችለው። አንደኛ ሰው በመሆናችን የሚመጣብን መከራ አለ። የተፈጥሮ ሊሆን ይችላል፣ ሰው ሰራሽ ሊሆን ይችላል። ሰው በመሆናችን አሁን ሰው አይደለውም የሚል ጴንጤ በስቶ ተቸግረን እንጂ ሰው በመሆናችሁማ መከራ ይመጣል። ጉንፋን የሚይዛችሁ ለምንድን ነው? ሰው ስለሆናችሁ አይደለም? መንፈስ ጉንፋን አይዘው፣ መንፈስ አፍንጫ የለው አይደለም እንዴ? ጉንፋን እያያዘ ስፒሪት አይባልም። መከራ ሲባል ሰው በመሆናችን የሚመጣብን መከራ አለ። በተለየ ሁኔታ ግን የክርስቶስ በመሆናችን የሚመጣ መከራ አለ። ዮሐንስ 16:33 ላይ ምን አለ?
በዓለም ሳላችሁ መከራ አለባችሁ ተብሎ ተጽፏል። አንዱ የመጀመሪያ ጥያቄ አለብን ወይ ነው። አለ ወይ? በዓለም መከራ አለ ወይ ነው። አለመኖሩ ምንድነው እንድምታው ተብሎ መጠናት አለበት። መኖሩስ ምክንያቱ ምንድነው ተብሎ መጠናት አለበት። ፊልጵስዩስ 1:29 በክርስቶስ እንድታምኑ ብቻ ሳይሆን ስሙ፣ በክርስቶስ እንድታምኑ ብቻ ሳይሆን ስለ እርሱ መከራ እንድትቀበሉም ይህ ጸጋ ተሰጥቷችኋል። እንድታምኑ ብቻ አይደለም፣ ስለ እርሱ ምን እንድትቀበሉ መከራ እንድትቀበሉ ምን ተሰጥቷችኋል? ይህ ጸጋ ተሰጥቷችኋል። አንድ ሰው እውነተኛ የኢየሱስ ክርስቶስ ተከታይ ስለሆነ ብቻ መከራ ሊቀበል ይችላል። እውነተኛ ደቀ መዝሙር ከሆነ መከራ ውስጥ ሊያልፍ ይችላል። ኢንፋክት ያልፋል። ሁለተኛ ጢሞቴዎስ 3:12 በእርግጥም ሁለተኛ ጢሞቴዎስ 3:12 በእርግጥም በክርስቶስ ኢየሱስ በእውነተኛ መንፈሳዊ ሕይወት መኖር የሚወዱ ሁሉ ይሰደዳሉ ተብሎ ተጽፏል። አሁን ሊያሳስበን የሚገባው ለምንድን ነው ማንሰደደው ነው። አለመሰደድም መጠናት አለበት። መሰደድ ብቻ አይደለም፣ አለመሰደድም። ሉቃስ 14:26 ማንም መስቀሉን ተሸክሞ በኋላዬ የማይመጣ ደቀ መዝሙሬ ሊሆን አይችልም ተብሎ ተጽፏል። ሉቃስ 21:17 በሁሉም ስለ ስሜ የተጠላችሁ ትሆናላችሁ። አሁን እኛ ስለ ስሙን የተጠላ ነው፣ ስሙን ያስጠላ ነው። በጣም የተለያየ እኮ ነው። የኢየሱስን ስም እንዲጠላ ማድረግና በኢየሱስ ስም ምክንያት መጠላት የተለያየ ነው። ስሙን የሚያስጠሉ ሰዎች ናቸው፣ የሚያሰድቡ ሰዎች ናቸው የበዙት፣ ወይስ ስለ ስሙ የሚሰደቡ ሰዎች ናቸው የበዙት? ሰው የክርስቶስ ደቀ መዝሙር ስለሆነ ብቻ ምን ውስጥ ያልፋል? መከራ ውስጥ ያልፋል። አንድ ሰው እውነተኛ የክርስቶስ አገልጋይ ከሆነ መከራ ውስጥ ያልፋል። አገልጋይ ከሆነ ሁለተኛው እሱ ነው። አንደኛ ተሰሎንቄ ምዕራፍ 2:2 ነገር ግን እንደምታውቁ በፊልጵስዩስ አስቀድመን መከራን ተቀብለን ተንገላተንም በብዙ ገድል የእግዚአብሔርን ወንጌል ለእናንተ እንናገር ዘንድ በአምላካችን ደፈርን ይላል። መከራን ተቀብለናል ይላል ጳውሎስ። ሁለተኛ ጢሞቴዎስ 4:5 አንተ ግን ይላል ሁለተኛ ጢሞቴዎስ 4:5 አንተ ግን ነገርን ሁሉ በልክ አድርግ፣ መከራን ተቀበል ተብሎ ተጽፏል። አንድ ሰው ጤናማ እውነተኛ የክርስቶስ አገልጋይ ከሆነ መከራውን ሊቀበል ይችላል። መጽሐፍ ይህን ያወራል። ሶስተኛው አንዲት ቤተክርስቲያን፣ አንዲት የክርስቶስ ማህበር እውነተኛ የክርስቶስ ማህበር ከሆነች፣ ኢየሱስን ብላ የቆመች ማህበር ከሆነች በምድር ላይ መከራ አለባት። ራእይ 2:10 በሰምሬኒስም ወዳለው ወደ ቤተክርስቲያን መልአክ እንዲህ ብለህ ጻፍ፣ ልትቀበለው ያለህን መከራ አትፍራ ይላል። እነሆ እንድትፈተኑ ዲያብሎስ ከእናንተ አንዳንዶቻችሁን በወህኒ ሊያገባችሁ አለው። 10 ቀንም መከራን ትቀበላላችሁ። እስከ ሞት ድረስ የታመንክ ሁን፣ የሕይወትንም አክሊል እሰጥሃለሁ። ኢንፋክት የክርስቶስ ቤተክርስቲያን በዘመናት ሁሉ በመከራ ውስጥ አልፋ ጸንታ ቆማለች። ሌላው እግዚአብሔር ሊያስተምረን እንድንይዝለት የፈለገውን መርህ ሊያስጨብጠን በሕይወታችን የሚፈቅዳቸው አንዳንድ መከራዎች ደግሞ አሉ። መዝሙር 119:71 ስርዓትህን እማር ዘንድ ይላል። መዝሙር 119:71 ስርዓትህን እማር ዘንድ በመከራ ውስጥ ማለፌ መልካም ሆነልኝ ይላል። በመከራ ውስጥ ያለፍኩት ለበጎ ነው። ምንህን እማር ዘንድ? ስርዓትህን። ዘዳግም 8:2 አምላክህ እግዚአብሔር ትእዛዞቹን መጠበቅንና በልብህ ያለውን ለማወቅ ትሁት ሊያደርግህና ሊፈትንህ በእነዚህ 40 ዓመታት በምድረ በዳ አስራበህ አስጠማህ ይላል። ስለ መከራ በደንብ መሰበክ አለበት። በጣም አቢውስ ተደርጓል። መከራ ጠል ክርስቲያን ተፈጥሯል። መከራን ፈጽሞ የሚያስተናግድበት ምንም አይነት ጥቅስ የሌለው ባዕድ አምልኮ ፈልቷል ምድሪቷ ላይ። አንድ ሰው አንድ አማኝ በተስፋ ደስ የተሰኘ ሲሆን ብቻ ነው በሚያልፍበት መከራ የሚታገሰው። ለምን? ሮሜ 5:2 ላይ የእግዚአብሔርንም ክብር ተስፋ በማድረግ ሐሴት እናደርጋለን ይላል። ምንን ተስፋ በማድረግ? የእግዚአብሔርን ክብር። ነገር ግን በዚህ ብቻ አይደለም፣ በመከራችንም ሐሴት እናደርጋለን ተብሎ ተጽፏል። የመጽሐፉ ሰዎች በወንጌል ምክንያት በመጣባቸው መከራ ውስጥ ሐሴትን ያደረጉት ፍርድ ቤት ገትረዋቸው እኮ ተፈራርቀውባቸው ሹም ቀያይረውባቸው
እንደዚህ ያለ ነገር ካረጉ ከተፉባቸው በኋላ እንዴት ወጡ ይላል? ስለ ስሙ መነቀፍን አይደለም እንደ ደስታ ቆጥረው። ጌታ ወደዛ ያስጠጋል። ባይዘው የሚገርም ነው። በክርስቶስ ዳግም መምጣት የተደሰተ የረካ ልብ ነው በሚያልፍበት መከራ ውስጥ የሚጸናው። ተስፋ ማለት ዛሬ ላይ ሙሉ በሙሉ ያልተፈጸመ አይደለም። ዛሬ እውነት መሆኑ እውን መሆኑ የተረጋገጠ መሆኑ የሚገባን ነገር ግን ሙሉ በሙሉ ምን ያላረግነው ያልጨበጥነው ነው ተስፋ። ሮሜ 8:22 ምን ይላል? እስካሁን ድረስ ፍጥረት ሁሉ በምጥ ጊዜ እንዳለው ስቃይ በመቃተት ላይ እንደሚገኝ እናውቃለን። እርሱ ብቻ ሳይሆን የመጀመሪያውን የመንፈስ ፍሬ ያገኘን እኛ ራሳችን የሰውነታችን ቤዛ የሆነውን ስሙት ልጅነታችንን በናፍቆት እየተጠባበቅን በውስጣችን እንቃትታለን። በዚህ ተስፋ ድነናል። ተስፋው የሚታይ ከሆነ ግን ተስፋ አይደለም። የሚያየውንማ ማን ተስፋ ያደርገዋል? ነገር ግን ገና ያላየነውን ተስፋ ብናደርግ በትዕግስት እንጠብቀዋለን ይላል። አላየነውም ግን እውን ነው። ዛሬ ሙሉ በሙሉ አልጨበጥነውም፣ ነገር ግን ከቆምንበት መሬት በላይ የጸና ነው፣ ሕያው ነው፣ የማይጠፋ ነው፣ የተረጋገጠ ነው። በእኛና ይሄ እግዚአብሔር በገባልን በመክበር ተስፋ መካከል ውስጥ ግን ስናልፍ ምን አለ? ፈተና አለ፣ መከራ አለ፣ ብዙ አይነት ስቃይ አለ፣ ብዙ አይነት ስቃይ አለ። ነገር ግን በምንም አይነት መከራ ውስጥ እንለፍ፣ ይሄ ተስፋ እንደ መልህቅ ሆኖ ይይዘናል። የመልህቅ ትልቁ ስራ ምንድን ነው? በውቅያኖስ ላይ የሚሄድ አንድ ታንኳ አንድ መርከብ የሚቆመው በምንድን ነው? በመልህቅ ነው። መልህቁን ቀደም ብለው ይጥሉታል። መሬቱን እያከከ ይሄዳል፣ አለት እስኪያገኝ፣ ጠንካራ ነገር እስኪያገኝ። ከዛ ያ መልህቅ ድንጋዩን ከያዘ ባህር ላይ የሚንሳፈፈው ያ መርከብ ቀጥ ብሎ ይቆማል ማለት ነው። ወጀብ ቢመጣ ንፋስ ቢመጣ ባለበት ነው የሚያቆመው። የነፍሳችን መልህቅ ምንድን ነው? በመከራ ውስጥ ታግሰን ጸንተን እንድንቆም እንድናቋርጥ የሚያደርገን ይሄ የተገባልን ተስፋ ዕብራውያን 6:17 ስለዚህም እግዚአብሔር የተስፋውን ቃል ለሚወርሱ ይላል ፈቃዱ እንደማይለወጥ አብልጦ ሊያሳያቸው ስለፈቀደ እግዚአብሔር ሊዋሽ በማይቻል በሁለት በማይለወጥ ነገር በፊታችን ያለውን ተስፋ ለመያዝ ለሸሸን ለእኛ ብርቱ መጽናናት ይሆንልን ዘንድ በመሐላ በመካከል ገባ። ይህም ተስፋ እንደ ነፍስ መልህቅ አለን፣ እርሱም እርግጥና ጽኑ የሆነ ወደ መጋረጃ ውስጥ የገባ ነው ይላል። ይሄ ተስፋ ነው በመከራ እንድንታገስ የሚያደርገን። አንደኛ ጴጥሮስ ምዕራፍ 1:6 አሁን ይላል። አንደኛ ጴጥሮስ ምዕራፍ 1:6 አሁን በብዙ አይነት ፈተና ውስጥ ሆናችሁ ለጥቂት ጊዜ መከራን ብትቀበሉም እንኳ በዚህ እጅግ ደስ ይላችኋል። ደስ ይለናል ወይ ነው? ይለናል ወይ? ለጥቂት ጊዜ ስለ ስሙ የሚመጣ መከራን ለመቀበል የፈቀደ ልብና አስተምሮ አለ ነው። እነዚህ ነገሮች በእናንተ ላይ የደረሱት በእሳት ተፈትኖ ቢጠራም ጠፊ ከሆነው ወርቅ ይልቅ እጅግ የከበረው እምነታችሁ እውነተኛ መሆኑ እንዲረጋገጥና ኢየሱስ ክርስቶስ በሚገለጥበት ጊዜ ምስጋናን፣ ክብርን፣ ውዳሴን እንዲያስገኝላችሁ ነው ይላል። እንዲያስገኝላችሁ ነው። በመከራ ምን ሁኑ? ታገሱ። መከራ ሁሉ ከሰይጣን አይደለም። መከራ ሁሉ ካጋንንት አይደለም። መከራ ሁሉ ያለ መዳን ምልክት አይደለም። ለነገሩ እኛ ሀገር እግዚአብሔር ይርዳን። መከራ ውስጥ ከሆንክ በቃ አልዳንክም የሚል አስተማሪ የቆመበት ሀገር ነው። መጽሐፍ ቅዱስ አንተ ግን መከራን ተቀበል እያለ ልዩ ልዩ መከራ ሲደርስባችሁ እንዴት ቁጠሩት? ደግሞ ዝም ብሎ እኮ ደስታ አይደለም፣ እንደ ሙሉ ደስታ ቁጠሩት። መጽሐፉ እንዲህ ነው የሚለው። ሰው የሚያወራው መከራንማ እንትናት ባይዞይ ማንም መስቀሉን ተሸክሞ እኮ ሲል እናንተ እንደፈለጋችሁ ተዝረክርካችሁ ኖራችሁ ያመጣችሁትን መስቀል ኢየሱስ ተሸከሙ አላለ። ኢየሱስ ተሸከሙ ያለው እኔን ኢየሱስ ክርስቶስን ከአባት ከእናት ከእህት ከወንድም ከልጆች ከትዳር በላይ ስለወደዳችሁ
እኔን ያላቻና ተከታይ ብቻዬን ቀዳሚ በህይወታችሁ በማድረጋችሁ ምክንያት የመጣ መከራ ካለ እሱን ምን ታረጋዋለህ? ብድግ አድርገህ ትሸከማ እንዴ? ዓለም ለምንድን ነው እኔን በኢየሱስ ክርስቶስ ምክንያት የሚጠላኝ ብሎ አንቧጓሮ አለ እንዴ? አለ እንዴ? እንዴት እኔን ይጠላኛል በኢየሱስ ምክንያት? እንዴት ሰይጣን እኔን ይጠምደኛል በኢየሱስ ክርስቶስ ምክንያት ይባላል እንዴ? አይቀሬ ነገር ነው። በዓለም ሳላችሁ መከራ አለበት። ኢዮብ ምዕራፍ 19 ቁጥር 25 ላይ ኢዮብ ስሜቱን ሲናገር በጣም ልብ ይነካል። ድድ ብቻ ቀርጦልኝ አመለጥኩ ይላል። ስለ መከራ እኮ ኢዮብ ያወራ ምንም ድድ ብቻ ቀረልኝ። አንዱ ምን አለ ኢዮብን ክፍታፍ ነው አለ። አንዱ አስተማሪ ኢዮብ እኮ ክፍታፍ ነው አለ። ኢዮብ አጋለጠው ሰውየውን ሲናገር ባይዘው መጽሐፍ ቅዱስ ውስጥ አፉን ከፈተ ማለት ሰው ለመናገር ጀመረ ማለት ነው እንጂ ክፍታፍ ነው ማለት አይደለም። እንደው ይቅር ግሪኩም እንደው ዕብራይስጡም ይቅር አማርኛው ፊልጶስም አፉን ከፈተ ተብሎ ተጽፏል አይደለም? መናገር ጀመረ እኮ ነው። አማርኛ አፉን ከፈተ ይላል፣ ክፍታፍ ነው። እንደው በጌታ መጽሐፍ ቅዱስ ይዛችሁ ስሙ። ዝም ብሎ አሜን ነው አለ። ይሄንን ይዛችሁ ስሙ። ሌላ ይሄ ቱምቢ ይሄ ነው በቃ አይደለም። ይሄን ሳትይዙ በሰማችሁት ኮተት እግዚአብሔር አይጠየቅም። ህይወታችሁ ላይ ችግር ቢመጣ ተብሎ ተጽፏል። የቱ ጋር አለው? ምዕራፍና ቁጥር አለው ወይ ይሄ ሰው የሚያወራው ነገር ብሎ መጠየቅ ኤኒዌይስ የሰው ስራ ውስጥ እኛ አንገባ። ድድ ብቻ ቀርቶልኝ አመለጥኩ ይላል ኢዮብ ምዕራፍ 19 ቁጥር 25። ቁጥር 16 ላይ ባሪያዬን ብጠራ በአፌን ባቆላምጥ አይመልስልኝም። የገዛ ባሪያውን እኮ ነው እያቆላመጡ እንዴት እንደተቸገረ አይታችሁታል። ባሪያውን አቀው መከራ ውስጥ ነው ያለፈው። ይሄን ካለ በኋላ ግን ቁጥር 25 ላይ እኔ ግን ይላል የሚቤዠኝ ሕያው እንደሆነ በመጨረሻም ዘመን በምድር ላይ እንዲቆም ይህ ቁርበቴም ከጠፋ በኋላ በዚያን ጊዜ ከስጋ የተለይቼ እግዚአብሔርን እንዳይ አውቃለሁ። ይህንን ነው የምሰድበው። የት እንደደረሰ አይታችኋል። ይሄን አልኩኝ ባሪያዬን አቀኝ ድድ ቀረልኝ ያገኘሁት ሁሉ አጣው በመከራ ውስጥ ነው ማልፈው። አንድ ነገር ግን አውቃለሁ ከዚህ ስጋ ተለይቼ እግዚአብሔርን እንዳይ አውቃለሁ። እኔ ራሴ አየዋለሁ አይኖቼም ይመለከቱታል ከኔም ሌላ አይደለም። ልቤ በመናፈቅ ዝሏል። በመከራ ውስጥ በሚያልፍበት የተለያየ ጭንቀት ውስጥ ግን አንድ ሰማያዊ ምስጢር በርቶለታል። አየዋለሁ። ጌታ ይርዳን። በመከራ ውስጥ እንድንታገስ የሚያስችለን ኃይል የመጀመሪያው ማሳሰቢያ ነው። በተስፋ ምን ስንሆን? ስንደሰት። ሁለተኛ ቆሮንቶስ 4:16 ላይ ስለዚህ ተስፋ አንቆርጥም ይላል። ሁለተኛ ቆሮንቶስ 4:16 ተስፋ አንቆርጥም። ውጫዊው ሰውነታችን እየጠፋ ቢሄድም እንኳ አያችሁ፣ ስለ ውጫዊው ሰውነታችን መጽሐፍ ቅዱስ ዋስትና አይሰጥም። እየጠፋ ቢሄድም እንኳ ውስጣዊው ሰውነታችን ዕለት ዕለት ይታደሳል። ምክንያቱም ቀላልና ጊዜያዊ የሆነው መከራችን ወደር የማይገኝለት ዘላለማዊ ክብር ያስገኝልናልና ይላል። ይሄንን ቀላል ይለዋል፣ ይሄንን ጊዜያዊ ይለዋል። ተስፋችን እሳ ወደር የማይገኝለት ዘላለማዊ። ስለዚህ አይናችን የሚያተኩረው በሚታየው ነገር ላይ ሳይሆን በማይታየው ላይ ነው። የሚታየው ጊዜያዊ ነው፣ የማይታየው ግን ዘላለማዊ ነው ይላል። በመከራ እንድንታገስ አቅም የሚሰጠን ወደር የሌለው ከዚህ ምድር የበለጠ የከበረ ተስፋ አለን። እሱም የመድኃኒታችን መምጣት ነው። ለዚህ ነው መልአኩ መጥቶ እናንተ የገሊላ ሰዎች ልክ ሲሄድ እንዳያችሁት እንዲሁ በክብር ይመጣል። አያችሁ፣ ይሄ ተስፋ ነው በእስር ውስጥ እንዲጸኑ በወህኒ ቤት ውስጥ መዝሙር እንዲዘምሩ ያደረጋቸው። በድንጋይ እየተወገሩ ክብ ሰርተው እኮ ነው። ክብ ሰርተው እስጢፋኖስን እየጮሁ በድንጋይ ሲወግሩት ሰውየው ቀና ብሎ አያለው፣ በአብ ቀኝ አየዋለሁ። ማንን? የምሰደድለትን የምወገርለትን። ጌታ ይርዳን። በተስፋ ደስ ይበለን፣ ደስ ይበለን። በየትኛው ተስፋ? እግዚአብሔር እንካችሁ ብሎ በሰጠን ተስፋ፣ ለሚወዱት ባዘጋጀው
ምትክ በሌለው በዚህ ተስፋ አማኝ ይደሰታል። ኢንፋክት ይሄ እውነት ነው። በዚህ ምድር ላይ መጻተኛ የሚያደርገው በዚህ ምድር ላይ እንግዳ የሚያደርገን ይሄ ነው። ይሄ ምድር አልተገባንም። ይሄ ምድር የኛ አይደለም። ኢየሱስ ይመጣል፣ ሙሽራይቱን ሊወስዳት ይመጣል። ያኔ እናርፋለን፣ ከስቃያችን እናርፋለን፣ ከአምላካችን ጋር በክብር እንነግሳለን ብለን የምንጠብቀው ተስፋ አለ። እሱ ሞቲቬት ካላረጋችሁ፣ እሱ ካላችሁበት ቁዘማ ካላወጣችሁ፣ እሱ እግዚአብሔርን እንድታመልኩ ኢንስፓየር ካላደረጋችሁ በእናንተ ውስጥ መንፈስ ቅዱስ መኖሩ እንጠራጠራለን። የመንፈስ ቅዱስ ሙላት ምልክቱ ይሄ ነው መሆን ያለበት። ቅዱሳን ይሄ ነው የሪቫይቫል ምልክት መሆን ያለበት። የእግዚአብሔር ከኛ ጋር የመሆኑ አይነተኛ ማሳያ መሆን ያለበት እነዚህ ማሳሰቢያዎች ናቸው ብዬ ነው የማምነው። ከእግዚአብሔር የተካፈልነው እውነተኛ ፍቅር በተስፋ ደስ የሚያሰኝ ነው። የተካፈልነው እውነተኛ ፍቅር መከራን እንድንታገስ የሚያስችል ነው። በተስፋ ደስ መሰኘትና በመከራ መታገስ ፈጽሞ አይነጣጠሉ። በተስፋ ደስ የተሰኘ በመከራ ምን ይሆናል? ይታገሳል። አዎ መከራውን ሲያይ፣ የእርስ በርስ ጦርነቱን ሲያይ፣ ዓለም ላይ ያለውን ቃጠሎ ሲያይ፣ ኢንጀስቲስ ሲያይ፣ የሚሰማው ነገር ሁሉ ዳውን ሲያደርገው፣ ዙሪያ ገባው ሁሉ ተስፋ ሲያስቆርጠው፣ አሃ ኢየሱስ ይመጣል፣ ይሄ ሁሉ ለካ ያልፋል፣ ይሄ ለካ ጊዜያዊ ነው ብሎ በተስፋው መልህቅ ይነቃቃል ማለት ነው። ይሄ ልብ ጌታ ይስጠን። ሮሜ 8:18 ላይ ብሎናል። ሮሜ 8:18 የአሁኑ ዘመን ስቃያችን ወደፊት ሊገለጥ ካለው ለእኛ ከተጠበቀልን ክብር ጋር ሲነጻጸር ምንም እንዳይደለ እቆጥራለሁ ይላል። ጥሩት መከራ ብላችሁ የምታስቡትን ነገር በግልም ይሁን በጋራ በዚህ ዓለም ላይ በዚህ ዘመን ላይ እያሳለፍነው ያለው የትኛውንም ስቃይ ሳይ፣ በአንድ በኩል ይህን ስቃይ ይህን መከራ ሳይ፣ በሌላ በኩል ደግሞ የተጠበቀልንን የመክበር ተስፋ ሳይ መከራውን እንደ ምንም ነገር ቆጥረዋል። አላጋንነውም፣ አላካብደውም። ኢንፋክት አይኔ እሱ ላይ አያተኩርም። ምንም አይደለም። ለምን? ክብር አለ ነው። ኢየሱስ እንደሚመጣም ታምናላችሁ? እንደሚመጣ አስባችሁ ነው ወይ የምትወጡት የምትገቡት? ይመጣል ወይ? ባይዘው ይመጣል ወይ? ለፍርድ ይመጣል ወይ? ሊወስደን ይመጣል ወይ? ባይዘው ልባችን ምን ያህል ይሄን ያስታውሳል? ለነፍሳችን ምን ያህል ይሄን እናስታውሳታለን? በመከራ ታገሱ ነው ጳውሎስ። ሶስተኛው ቁጥር 12 ላይ በጸሎት ምን አድርጉ? ጽኑ ይላል። በተስፋ ከመደሰት በመከራ ከመታገስ ቀጥሎ የመጣው ማሳሰቢያ በጸሎት ጽኑ ነው። ጳውሎስ በጸሎት ጽኑ ሲል እሁድ ስለምናደርገው ጸሎት እየተናገረ አይደለም። ችግር ሲገጥመን ስለምንጸልየውም ጸሎት እየተናገረ አይደለም። በምድር ላይ በክርስቶስ አምኖ የዳነ ሰው የሚኖረውን ጸሎት ነው እየተናገረ ያለው። የ11 ምዕራፎች አስተምሮ ውጤት ነው እየተናገረ ያለው። በጸሎት ጽኑ ሲል ያለማቋረጥ ሁል ጊዜ በቋሚነት ጸልዩ ነው እያለ ያለው ባጭሩ። እዚህ ጋር ጽኑ የሚለው ቃል ሁል ጊዜ ሳታቋርጡ በቋሚነት በመሰጠት በዘላቂነት ማለት ነው። ከሁኔታዎች ጋር የተያያዘ አይደለም። ከአጋጣሚዎች ጋር የተያያዘ አይደለም። ኮንስታንሲ ያለው ሁል ጊዜ ያለማቋረጥ በቋሚነት በመሰጠት በዘላቂነት ኮንሲስተንሲውን የጠበቀ ጸሎትን ነው የሚያወራ ያለው። ስለዚህ በጸሎት ጽኑ ማለት ሁልጊዜ ሳታቋርጡ ጸልዩ ማለት ነው። ሁልጊዜ በቋሚነት ጸልዩ ማለት፣ ሁልጊዜ በዘላቂነት በመሰጠት ጸልዩ ማለት ነው። ሐዋርያዊ ማሳሰቢያ ነው ይሄም። በጸሎት ጽኑ ሲል በቃ መጽናት ነው። ሌላ ምንም ነገር አይፈልግም። ሐዋርያዊ ማሳሰቢያ ነው እንድናደርገው። እንዴ ምን ተማምኖብን ነው ጳውሎስ በጸሎት ጽኑ የሚለን? እንዴ እኛ ባንጸናስ በጸሎት ስንት ነገሮች አሉ። እንዴት ነው በጸሎት ጽኑ ብሎ ላያችን ላይ ይህንን ማሳሰቢያ የሚያወርድ? ድናቸዋል። መንፈስ ቅዱስ እኮ በውስጣችን አድሯል ብላችኋል። ጸጋ ተካፍለናል ብላችኋል። እኛ የእግዚአብሔር ሕዝቦች ነን ብላችኋል። እግዚአብሔር መሃላችን ደኩኗል። ክርስቲያን ነን እኮ አላችሁ። በክርስቶስ ኢየሱስ ታርቀናል አላችሁ። የእግዚአብሔር ዜጎች ነን አላችሁ። እና በጸሎት ጽኑ ከሆናችሁ ሾዋስ አሳዩን ነው ጳውሎስ እያለ ያለው። ጌታ ይርዳል። አዎ አንዱ ልብ ማለት ያለብን ማሳሰቢያ እንደሆነ ነው እና የሁል ጊዜ ቋሚ ጸሎት እንደሆነ ነው። በቋሚነት አለመጸለይ፣ ስሙኝ በደንብ በቋሚነት አለመጸለይ
የመንፈሳዊ ድካም ምልክት ብቻ አድርገን አንውሰድ። ከዛም ያልፋል። when was the last time የጸለያችሁት በእግዚአብሔር ፊት ከእግዚአብሔር ጋር 101 ኳሊቲ ታይም ያሳለፈ? ይሄ ችግርና ሁኔታ የፈጠረውን ጸሎት እያልኩ አይደለም። እሱ ባይዘው ጸሎት አይደለም፣ እሱ ማሳሰቢያ ነው። አሳስባለሁ አይደል የሚለው ጳውሎስ። እንዴት ታሳስባለህ? በጸሎት ያው በስብከት ማሳሰብ አይመችም። በጸሎት ነው የምናሳስበው። ጸሎት ውስጥ አንዱ ምን አለ? ማሳሰብ። እንደው ያን ነገር ጌታ ሆይ እባክህ ይህንን ነገር ያችን ጉዳይ ብለን እናሳስባለን። እሱን እያልኩ አይደለም። ፐርሰናል ጸሎት አትመጣም ወይ? ናፍቀኸኛል እኮ በውስጤ እንድትሰራ እኮ ፈልጋለሁ። ካንተ ጋራ ኳሊቲ ታይም ማሳለፍ ፈልጋለሁ። ኳሊቲ ኮንቨርሴሽን ማለት ነው። when was the last time እሱን ጸሎት የጸለይ ነው? ጌታ ይርዳን። መቼ ነው የጸለይ ነው? ኢትዮጵያ ውስጥ እልፍኙ ገብቶ መጽሐፍ እንደሚል እልፍኙ ገብቶ በሩን ዘግቶ በድብቅ ከእግዚአብሔር ጋር ኳሊቲ የሆነ ጸሎት ለመጸለይ ከቆመው ይልቅ ለማጸለይ ሰልፍ ላይ የቆመው ህዝብ ይበልጣል። ከጸላዩ አጸላዩ ይበዛው። ሁሉ ነገር ላይማ ሰው አይጸልይልን አይደል? በማጸለይ ጽኑ ተብሎ አልተጻፈም። እንዴት ጽኑ ነው የተባለው? በመጸለይ ጽኑ፣ በጸሎት። ጌታ ይርዳን። ቀላል ይመስላል፣ ግን በጣም መጽሐፉ ውስጥ ያለውን አቀማመጥ ካያችሁ ኃይለኛ ነው ይሄ ጉዳይ። ጌታ ይርዳን። ሉቃስ 18 ቁጥር 1 ላይ ጌታችን ሳይታክቱም ዘወትር ሊጸልዩ እንዲገባቸው ይህን ምሳሌ ነገራቸው ይላል። ሳይታክቱ ዘወትር ሊጸልዩ እንዲገባቸው፣ ያለማቋረጥ በቋሚነት መጸለይ እንዲችሉ ይህን ምሳሌ ነገራቸው ብሎ በአንድ ከተማ ስላለ እግዚአብሔርን ስለማይፈራ ስለ ጨካኝ ዳኛና ስለ አንዲት መበለት እየመጣች ሁል ጊዜ ከባልንጀራዬ ፍረድልኝ ትለው ስለነበረች እህት ይናገራል። መጨረሻ እግዚአብሔር ጌታም አለ አመፀኛው ዳኛ ያለውን ስሙ። እግዚአብሔር እንኪያስ ቀንና ሌሊት ወደ እርሱ ለሚጮሁ ለሚታገሳቸው ምርጦቹ ይላል አይፈርድላቸውም? ምን ይላል? ለምንድን ነው እናንተ መጸለይ ያለባችሁ? ምርጦቹ እኮ ናችሁ። ምን ማለት ነው? ዓለም ሳይፈጠር እኮ ነው የመረጣችሁ። በክርስቶስ የማዳን ሥራ እኮ የተመረጣችሁ ሰዎች ናችሁ። የእናንተን ጸሎት እንዴት አይሰማም? ሶዋት በጸሎት ጽኑ። የሚሰማ ጸሎት ስለሆነ እናንተ እግዚአብሔር የሚመልሰው ጸሎት ስለሆነና ምክንያቱም ልጆች ናችሁ። ልጆች ተደርጋችኋል። አባታችሁ ነው እግዚአብሔር። አሁን እኮ የእግዚአብሔር ሆናችኋል፣ ተለይታችኋል። የሚሰማችሁ አምላክ ነው ያላችሁ። አሁን ልጆች ስለሆናችሁ በጸሎት ጽኑ ነው እያለን ምክሩ እንደዛ ነው። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 17 ሳታቋርጡ ጸልዩ ይላል። ሳታቋርጡ ጸልዩ፣ በሁሉ አመስግኑ፣ ይህ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ነውና ይላል። ቆላስይስ ምዕራፍ 4 ቁጥር 2 ከማመስገን ጋር ነቅታችሁ በትጋት ጸልዩ ይላል። በትጋት ጸልዩ። ሐዋርያት ሥራ 6:4 ሐዋርያቱ እኛ እንጀራ እናድልም ለዚህ አይነቱ አገልግሎት ሰው ሹሙ ካሉ በኋላ እኛ ግን ለጸሎትና ቃሉን ለማገልገል እንተጋለን። ሐዋርያት ኖረው በምሳሌነት ያሳዩን ህይወት ነው በጸሎት መትጋት። ሐዋርያት ሥራ ምዕራፍ 2 ቁጥር 42 በሐዋርያትም ትምህርትና በህብረት እንጀራውንም በመቁረስ በየጸሎቱም ይተጉ ነበር። የመጀመሪያዋ ቤተ ክርስቲያን መሰረታዊ ባህሪያቶቿ እነዚህ ነበሩ። በሐዋርያት ትምህርት፣ በህብረት እንጀራውንም በመቁረስ በየጸሎቱም ይተጉ ነበር ይላል። ጽኑ የሆነ የጸሎት ህይወት ነበራቸው። በጸሎት ጽኑ ነው ማሳስ። እንዴት እንጸልይ? ይህን ሮሜ 8:26 ላይ ነግሮናል። እንዴት እንጸልይ፣ እንዴት መጸለይ እንደሚገባን አናውቅም ነው። ከዚህ ይጀምራል ጸሎት። እንዴት እንጸልይ? ትምህርት 1 ሲጀምር እንዴት እንደሚጸለይ አታውቅም። ታምናለህ አታምንም ነው። ግልጽ ነው አይደለም? እንዴት እንጸልይ? መጀመሪያ ይሄን ወቁ። እናንተ ማለት እንዴት እንደሚጸለይ የማታውቁ ናችሁ ነው። ምንድነው ትርጉሙ? ትዝ ይላችኋል ክፍሉን ስንማማር የነበራችሁ።
አሁን የአሜሪካን ንጉስ የአሜሪካን ፕሬዚደንት ድንገት ቢፈልጋችሁ 3-4 ሰው ፈልጋለሁ ብሎ ድንገት ከዚህ ዋይት ሃውስ ብትሄዱ በዛ የአሜሪካን ምሳሌ ብትሄዱ እና ፕሬዚደንቱ የምትጠይቁትን ነገር ለመመለስ ፈቅዷል ቢባል ምን ችግር አለ? አውቶማቲክ አይደል እንደኛ ጋር ነው የሚባለው። እንደዛ ተገባላችሁ። ተውት፣ ሰማይን ቤተ መንግስት ዘው ተብሎ ይገባል። ምንድነው የምታረጉት? ጊዜ ይሰጠን አይደል? ያው እንዴት እንደሚጠየቅ አናቅም። ደግሞ ምን ብንጠይቅ ጥሩ ነው? አማካሪ ያስፈልጋል አያስፈልግም? ያስፈልጋል። አንደኛው ትር ብላ አትግባ ነው። ቤተ መንግስት ራሱ ፕሮቶኮል አለው፣ አገባብ አለው። እግዚአብሔር ፊት ዝም ብሎ ዘው አይባልም ነው። ምን እንዴት እንደሚገባ ታውቃለህ ወይ? ምን እንደሚጠየቅ ታውቃለህ ወይ? እንዴት እንደሚጠየቅ ታውቃለህ ወይ? ስርዓት አለው ወይ እግዚአብሔር? አሁን ችግሩ እግዚአብሔር በቃ ፓፓ ዳዲ ሆኗል። እኔ ተከባድ እኮ የቆሎ ጓደኛችን አረግ ነው። በክርስቶስ ኢየሱስ እግዚአብሔርን መቅረብ ማለት እግዚአብሔር ላይ ፊጥጥ ማለት አይደለም። ስነ ስርዓት አለው። ሰው እንኳን ታክሲ ውስጥ ራሱ ዘው ብላችሁ አትገቡም እኮ አይደለም እንዴ? ረዳቱ ነው እዛ ጋር ቁጭ በይ ይላል። ሄዳችሁ ቁጭ ምትል አይኔ እዚህ ጋር ነው ወዴት ይመጣል ነገር ይጥል። ይሄ በቃ የጮኸ ሄዶ ታክሲ ውስጥ ራሱ እንደዛ አይደለም። እንዴት መጸለይ እንደሚገባን አናውቅም። ራሱንም ከቶ ነው እኮ ጳውሎስ አናውቅም። አማካሪ ያስፈልጋል። መንፈስ ግን በቃላት ሊገለጽ በማይችል መቃተት ለእኛ ይማልድልናል ነው። አማካሪ አለው። ማን ነው እሱ? መንፈስ ቅዱስ። ለምንድነው የሚያማክረን? አማካሪ ማለት ማን ነው? እናንተንም የሚያውቅ አይደል? ደግሞ የምትጠይቁትንም አካል ጠንቅቆ የሚያውቅ ነው። ልባችንን የሚመረምረው እርሱ መንፈስ ቅዱስ። የማንን ልብ? የእኛን ልብ የሚመረምረው እርሱ የመንፈስን ሐሳብ ያውቃል፣ እግዚአብሔርን ያውቃል። ምክንያቱም መንፈስ እንደ እግዚአብሔር ፈቃድ ለቅዱሳን ይማልዳልና። ከዚህ ምልጃ ተጠቃሚ ሆኑ ነው። መጸለይን ስታስቡ እናንተ እንኳን በቃላት ቨርባላይዝ አድርጋችሁ መናገር ያቃታችሁ፣ ነገር ግን መንፈስ ቅዱስ ያስፈልጋችኋል ብሎ በውስጣችሁ ያከበደውን ሐሳብ ራሱ መንፈስ ቅዱስ ያውቃል። ያን ብቻ አይደለም የሚያውቀው፣ በጸሎት የምትጠይቁትንም እግዚአብሔር አብን መንፈስ ቅዱስ ጠንቅቆ ያውቀዋል። ምን መስማት እንደሚፈልግ ያውቃል። ስለምን አይነት ጸሎት ለመመለስ እንደሚነሳ ያውቃል። ስለዚህ በእናንተና በምትጸልዩት እግዚአብሔር መካከል መካከለኛ ሆኖ ማይግባ መንፈስ ቅዱስ ይግባ። መንፈስ ቅዱስ የመራው ጸሎት ነው ወይ ጸሎታችን? የተለያየ ነው። ባይዘው መንፈስ ቅዱስ የመራው ጸሎትን መጸለይና እንዲሁ ስሜት የቀሰቀሰው አይምሮ የፈጠረው ሙድ የፈጠረውን ጸሎት መጸለይ ለየቅል ናቸው። ስለዚህ በመንፈስ ቅዱስ የሚመራ ጸሎት እግዚአብሔር ያብዛልን። አው እኔ ምን ትፈራለህ ካላችሁኝ ከትምህርት በላይ ብዙ ጊዜ ፈራው የጸሎት ነው። በተለይ የቡድን ጸሎት ፈራለሁ። ሰው ሰከን ብሎ ራሱ ጌታን ለመስማት ይቸገራል። በል ጩጩ በል ለእግዚአብሔር። አሁን እኔ ማወራው ድምጽ ነው አይደል? ይሄ ድምጽ አይደል? መንገድ ላይ የሚሄደው መኪና የሚያሰማው ምንድነው? ድምጽ ነው። እዚህ ቤት ግን ይሄ ሳውንድ ነው። ያስ ኖይዝ ነው አይደል የሚባለው? ኖይዝ ነው። አንዳንድ ጸሎት ኖይዝ ነው ለእግዚአብሔር። እየጮሁብኝ ነው የሚል። ልክ በሩን ዘግተው እንደሚጮሁት ከኋላ ነው አለ ያንኳኳ የራሱ ቤት ውስጥ ከውስጥ ቆልፈውበታል። እሱ ግን ከውጭ ምን ያደርጋል? አስገቡኝ ብሎ ያው አንዳንድ ጸሎት እንደዛ ነው። ቆልፈን መጮህ ይሆናል በቃ። እሱ ደግሞ ባይተዋሩ እኮ አረ ልግባ ቆይ እንዴ መጀመሪያ መች ገባው? አረ እየተደማመጠን ያንኳኳ። መንፈስ ቅዱስ የመራው ጸሎት ግን ከሆነ እንደዛ አይደለም፣ በመባከን አያልፍም። የጸለይናቸውን ጸሎቶች ብዛት እስቲ ወደ ኋላ መለስ ብላችሁ እንደው አስታውሱ። ከዚህ እኮ እስከ አትላንቲክ ውቅያኖስ ነው የጸለይነው። ያልዳሰስነውን ቶፒክ ንገሩኝ። ስለ ዓለም መንግስታት ራሱ እዚህ ሀገር
በጣም ደፈር ያሉ ጸሎቶች ተጸልየዋል። ቀጥ ይላል አሉ። አንድ የሆነ ኮቪድ ነው የሆነ ጊዜ ኮቪድን ቀጥ የማድረግ ጸሎት ራሱ ነበር። እኔ ኮቪድ የመጣ ጊዜ 14 ቀን ከታሰሩት ውስጥ ነበርኩና አረ ጌታ ወይ ስማቸው ቀጥ ይበልያል ቶሎ ወደ ቤቴ ለመምጣት ቀጥ አላለም። ወይ ጉድ! በጩኸት አትጸልዩ። በተለይ ይሄ ጩኸት የበዛበት ጸሎት አደገኛ ነው። ይሄ ድምጽ ማለት ነው ከፍ ካለ አስቸጋሪ ነው። ምናልባት ወይ ለሰውም ይሆናል ወይ ደግሞ በጸሎት ስም እየተነቃቃችሁ ነው። ካላችሁበት ድብርት ለመውጣት ነው እየጮኻችሁ ያላችሁት። እግዚአብሔር ዱዳ አይደለም ይሰማል አይደለም። እግዚአብሔር ጆሮም ላይ መጮህ ልክ አይደለም፣ እኛም ጆሮ ላይ መጮህ ልክ አይደለም። መንፈስ ቅዱስ የመራው ጸሎት ይሻላል። አንዳንዴ 8 ሰው ይጸልያል። መከራ ነው እኮ። አንዳንዱ ደግሞ ሲጸልይ ይዘምራል። አንዳንዱ ደግሞ በጸሎት ስም ትምህርት ያስተምራል። 6 ሰዓት እያስተማረን እየጸለየ አይደለም። ጸሎት አታቁም። ልክ እንዴት እንደሚጸለይ ለዚህ ነው አድሚት ከማድረግ እንጀምር ያልኳችሁ። እንዴት እንጸልይ? በተለይ የጉባኤ ጸሎት እንዴት ይሁን? የግል ጸሎት እንዴት ይሁን? እንዴት ነው ወደ እግዚአብሔር ፊት የሚጸለየው? እንዴት ነበር የተጸለየው ጸሎት አይደለም? አንዳንዱ ደግሞ በጸሎት ስም ግጥም ይገጥማል። በቃ ከሽን ያሉ ቃሎች በቃ እምር ያሉ አንተ ማለት ጌታ አይደለም። መንፈስ ቅዱስ ሲመራው ያስታውቃል ራሱ። እንለማመድ ይሄን። አሜን። በግልም በጋራም መንፈስ ቅዱስ ፋሲሊቴት ያደረገውን ጸሎት ጸለያችሁ ማለት ትርጉሙ ምን መሰላችሁ? ይመለሳል። በቃ ይመለሳል። እንደሚመለስም አውቃችሁ ነው እየጸለያችሁ ያላችሁት። ለምን? ዲዘርን አድርጋችኋል። ይህንን ጸሎት ኦሪጂኔት ያደረገው እየመራው ያለው ማን ነው? መንፈስ ቅዱስ ነው። ስለዚህ ይሄ ጸሎት የሚመለስ ጸሎት ነው ብለን ነው የምንጸልየው። እንደዛ እንዲሆን ጌታ ይርዳን። ማቴዎስ ምዕራፍ 6 ቁጥር 5 ማቴዎስ ምዕራፍ 6 ቁጥር 5 በምትጸልዩበትም ጊዜ እንደ ግብዞች አትሁኑ ተብሎ ተጽፏል። አስቸጋሪ ነበር በጌታም ዘመን ጸሎት። እንደ ግብዞች አትሁኑ፣ እነርሱ ሰው እንዲያይላቸው ብለው በየምኩራቡና በየመንገዱ ዳር ቆመው መጸለይ ይወዳሉ ይላል። ሮንግ ኢንቴንሽን አለ ጸሎት ላይ። ሰው እንዲያይ ሰው ደግሞ ምን ያመጣል? ጸሎት ሰማ አልሰማ ይመልሳል? ሰው አይመልስም። እና ጌታ ይሄንን ልምምድ ይቁረጥልን። ኢትዮጵያ ቤተክርስቲያንን ካጎበጧት ፕራክቲሶች አንዱ ይሄ አይደለም። የጸሎት ፓወር ያለው ምላስ ላይ አይደለም። የጸሎት ፓወር ያለው እዚህ ስፒከር ላይ አይደለም። የጸሎት ፓወር ያለው አካለ ስጋችን ላይ አይደለም። እንዲህ በመሆን የሚንቀሳቀስ ሰማይ የለም። የጸሎት ኃይል ያለው መንፈስ ቅዱስ ላይ። አሜን። መንፈስ ቅዱስ ላይ ነው። የእግዚአብሔር መንፈስ ላይ ነው ያለው። አንተ ግን ስትጸልይ ወደ ክፍል ገብተህ በርህን ዝጋ። ለምን? አይ ችግር ነው። በር ዝጉ። ፈተና አለ ማለት ነው። የቱ ደስ ይላል? በር ከፍቶ መጸለይ፣ በር ዘግቶ? እውነቱን በተለይ እዛ ጋር ብዙ ሰው የሚያልፍ ከሆነ ደስ የሚለው በር ከፍቶ ነው። ለምን? እየጸለየ ነው። ሳሚ እየጸለየ በር ዘግቶ ማንም ላይ ነው፣ ማንም ላይ ሰማ ነው። ማንም ካላየ ማንም ካልሰማ ደግሞ ሊሰማ ነው? እግዚአብሔር ሊሰማ ነው። ገብቷችኋል? የሚገርም እኮ ነው። እንደው አንዳንዱ ጥቅስ የሚገርም ነው። በቃ በስውር የተሰራውን የሚያይ አባትህ የመልካም ስራህን ዋጋ ይከፍላል። እናንተ ስትጸልዩ እንደ አሕዛብ ከንቱ ቃል በመደጋገም አትለፍልፉ ይላል የ1997 ወት። አይገርምም? አንዳንድ ጸሎት ምንድን ነው? መለፍለፍ ነው። መጽሐፍ ነው የሚለው። የት ሄዷት? ቃሉ ነው። እየለፈለፉ ነው እኮ ያለው፣ እኔ አይደለሁም። ቃሉ እየለፈለፉ ነው እንዳይለን ዝም ማለት ይሻላል አይደለም? ዝም ብሎ መቃተት። ጌታ በምን ጉዳይ ነው እንድንጸልይ የምትፈልገው ዛሬ? በምን ጉዳይ ልጸልይ? ስለ ህይወቴ መንፈስ ቅዱስ እባክህ አቀብለኝ። የትኛው ኢሹ ላይ መጸለይ ያለብኝ? አባት የሚሰማው የትኛውን ጸሎት ነው? እኔ አሁን የሚያስፈልገኝ የትኛው ቶፒክ ላይ ብጸልይ ነው? ሆሊ ስፒሪት እባክህ ጠቁመኝ፣ ያንን መንገድ ጋይድ አድርገኝ፣ እዛ ጉዳይ ላይ እንድጸልይ ኢንስፓየር አድርገኝ። እኔ ብዙ ልጸልይባቸው የምፈልጉ ኢሹዎች አሉ፣ እነሱን አሳስባለሁ፣ በእኔ የማሳሰቢያ ጸሎት አሳስባለሁ። አንተ ግን እንድጸልይበት የምትፈልገውን ቶፒክ ንገረኝ፣ በዚህ ጉዳይ ጸልይ ይላል እሱ አይደለም? ይመክረናል መንገድ። ይሄንን ጉዳይ ልብ በይ
በዚህ አቅጣጫ ብትጸልዩ ጥሩ ነው። ለምን? ሁሉን የሚያውቅ መንፈስ ቅዱስ ነው። መንፈስ ቅዱስ የመራው ጸሎት ወንድሞች እህቶች ብዙ በረከት አለው። ያው እግዚአብሔር ምስክሬ ነው። እኔ በደንብ እየተጠቀምኩ ነው በእንደዚህ አይነቱ የጸሎት መስመር። ብዙ ጥቅም አለው። ብቻ የጸሎቱን ፖይንት ማን ያነሳሳው? መንፈስ ቅዱስ። ስሜትም ታስሮ አይምሮም ታስሮ ወሬም ታስሮ መንፈስ ቅዱስን ለመስማት። መንፈስ ቅዱስ ደግሞ ሲባል የሆነ ነጎድጓድ ድምፅ፣ ይሄ ፊልም ላይ የሚያሳዩን ነገር አይደለም። ስትሮንግ ፊሊንግ ይመጣባቸዋል። በዛ ጉዳይ ላይ ጠንካራ ስሜት ይመጣባቸዋል። ልባችሁን ወጥሮ ይዝባቸዋል። ደጋግሞ ክሮስ ያደርገዋል አይምሯቸው። እሱ ደግሞ በልምምድ የሚዳብር ህይወት ነው። ሌላው ከንቱ ቃል ይላል። ከንቱ ቃል በቃ ቅድም ያወራ ነው ማለት አይደለም። እሱንም መቀነስ አለው። ቁጥር 13 ቅዱሳንን በሚያስፈልጋቸው እርዱ፣ እንግዶችን ለመቀበል ትጉ። ከባድ ነው። ቁጥር 13 እስካሁን ያየናቸው ማሳሰቢያዎች ስሙኝ በጌታ እርስ በርስ ባለን ግንኙነት ውስጥ እውነተኛ ስለመሆን ግብዝነትን ስለማስወገድ ነው የእስካሁኖቹ ማሳሰቢያዎች። አሁን ግን ቁጥር 13 የመጨረሻው አንድን ጉዳይ ይነካል። ለምሳሌ መንፈሳዊ ስጦታዎቻችንን ለሌሎች ብልቶች አይደል ሼር ስለማድረግ አስተምሮናል። ለአካሉ መታነጽ ከሌሎች ብልቶችም ጋር ያለንን ግንኙነት ሲያስተምረን እውነተኛ ይሁን፣ ግብዝነት የሌለበት ይሁን ብሎናል። ቁጥር 13 ላይ ግን አሁን እናንተ ነፍሳችሁ፣ መንፈሳችሁ፣ ስጋችሁ በክርስቶስ ቤተክርስቲያን ውስጥ ብልት ሲሆን እንዲህ ነው መንገዱ። አሁንስ በምድር ላይ ያፈራችሁት ቋሚና ተንቀሳቃሽ ንብረት፣ ባንክ ውስጥና ኪሳችሁ ውስጥ ያለው ገንዘብ በዚህ በወንድማማች መዋደድ ውስጥ ይካተታል። ስራ አላቸው እያለ ነው እግዚአብሔር። ምንም አላስቀርም እያለ እኔ ለእናንተ ስሰጥ ምንም አላስቀረውም አይደለም፣ እናንተንም ኤክስፔክት ምንም አላስቀርም ነው። በክርስትና ውስጥ የሚገኘው ካኖኒያ ይሄ ህብረት እኛም ብቻ ነው ያካተተው ወይስ በእኛ ስም ተመዝግቦ ያለውም ንብረት የቸርች አባል ነው? ከባድ እኮ ነው። በጣም ከባድ ነገር ነው። በስማችሁ የተመዘገበው መኖሪያ ቤታችሁ፣ ተንቀሳቃሽ ንብረታችሁ፣ ባንክ ያለው ገንዘባችሁ፣ ኪሳችሁ ስርም ያለው ገንዘብ የቸርች አባል መሆን አባል ነው ያልኩት። አባል መሆን አለበት ወይም የወንድሞች ህብረት ውስጥ መሳተፍ አለበት እያለ ነው። እናንተም ብቻ አይደለም ጓዛችሁንም እዚህ ምድር ጥላችሁት የምትሄዱትንም ጓዝ ክርስቲያን አድርጉት እያለ ነው። ክርስቲያን አድርጉት እያለ እንዴት? እኔ አንዱ የምጠይቀው እንደው ከቅዱሳን ጋር ያለንን ህብረት በዚህ ደረጃ አስፍተን አይተነው እናውቃለን ወይ? እንዲያስበን ምን ያህል ዳይኮቶሚ እንዳጠቃን ነው። የስንጠቃ ስነ መለኮት እንትን ሌላ ነው፣ ይሄ ሌላ ነው የሚል የስንጠቃ ስነ መለኮት ሁለት ነገር ነው። አንድ ቅዱሳንም በሚያስፈልጋቸው እርዱ። ሁለተኛስ እንግዶችን ለመቀበል ትጉ። ደብቆታል። የአማርኛው ይደብቀዋል መልእክቱን በደንብ እናየዋለን። ማለት የመጀመሪያው እቤታችሁ ውስጥ ያለውን በማካፈል ወንድሞችን ውደዱ እያለ ነው። ምናችሁ ስር ያለውን ታዛችሁ ስር ቤታችሁ። ሁለተኛውስ የተቸገረውን ቤታችሁ አምጡት ነው። ደግሞ የመጀመሪያው የተቸገረን የሚረዳ ነገር ይሁን ቤታችሁ ስር ያለው ይውጣ ወደ ውጭ ነው። ሁለተኛው ውጭ ላይ የተቸገረው ደግሞ ወደ ቤታችሁ ይምጣ። ቅዱሳንም በሚያስፈልጋቸው እርዱ። አዲስ ወደኛ ትርጉም ምን ይላል? ችግረኞች ለሆኑ ቅዱሳን ካላችሁ አካፍሉ ይላል። ችግረኞች ለሆኑ ቅዱሳን ካላችሁ ነገር አካፍሉ። አማኞች ወንድሞችን በችግራቸው እርዱ። ይህ ማሳሰቢያ ቸርች ውስጥ ከእናንተ ጋር ሆነው የሚያመልኩ ነገር ግን ስሙኝ፣ በመሰረታዊ ፍላጎት እየተቸገሩ ያሉ ቤዚክ ኒዳቸው ማሟላት እየተቸገሩ ያሉትን ሰዎች ስታስቡ ከነሱም ጋር ያላችሁ የወንድማማች መዋደድ ውስጥ ፍቅር ብቻ አይደለም፣ ግብዝነት የሌለው ፍቅር ብቻ አይደለም የሚያስፈልገው፣ እናንተ ስም ስር ተመዝግቦ ያለውንም ነገር ስጧቸው ነው እያለ ያለ። እዚህ ጋር ካላችሁ ነገር አካፍሉ ነው ማለት፣ ወይም በችግራቸው እርዷቸው። እናንተ ቤት ውስጥ የእነርሱን ችግር መቅረፍ የሚችል ገንዘብ አለ ወይ? የእነሱም ቤዚክ ኔሴሲቲ
ልብስ አለ ወይ? ጫማ አለ ወይ? እህል አለ ወይ? በስማቸው የተመዘገበ የነዚህን ሰዎች መሰረታዊ ፍላጎት የነዚህን ቅዱሳን የነዚህን አማኞች መሰረታዊ ፍላጎት ማሟላት የሚችል እናንተ ቤት ውስጥ ምን አለ? ሄዳችሁ እዩ ነው ያለ። በቤታችሁ ውስጥ እናንተ ታዛ ስር ያሉ ሀብቶችን ስታዩ ቸርች ውስጥ እየተቸገሩ ያሉ ወንድሞች ይመጡላችኋል ወይ? አባል ሆነን በመናመልክበት ቤተክርስቲያን ውስጥ በመሰረታዊ ነገር እጥረት እየተጎሳቆሉ ያሉ አማኞችን ሲጀምር እናውቃቸዋለን ወይ ነው? ሊስታችን ውስጥ አሉ ወይ? ተጽፏል። ትእዛዝ ነው፣ ልምምጥ አይደለም፣ ማሳሰቢያ ነው፣ ሐዋርያዊ ማሳሰቢያ ነው። ድነናል ብላችኋል እናንተ ሰዎች፣ የእግዚአብሔር ርኅራኄ ፈሶብናል ብላችኋል እናንተ ሰዎች። እንግዲያውስ የተቸገረውን አማኝ ወንድማችሁን በመሰረታዊ ፍላጎት እጥረት እየተሰቃየ ያለውን እናንተ ቤት ባለው ልብስ ሊሆን ይችላል፣ ገንዘብ ሊሆን ስጡ ነው። ከዛ ይጀምራል መስጠት። ሐዋርያት ሥራ ምዕራፍ 4 ቁጥር 34 ላይ በመካከላቸው ይላል። ሐዋርያት ሥራ ምዕራፍ 4 ቁጥር 34 በመካከላቸው አንድስ እንኳ ችግረኛ አልነበረምና ተብሎ ተጽፏል። ለምንድን ነው የሌለው ነው? ችግረኛ የሌለው ሁሉም ብለስድ ስለሚል አይደለም። ችግረኛ በመካከላቸው ያልኖረው ሁሉ ሰው በሚገርም በረከት ስለተባረከ አይደለም። ችግረኛ በመካከላቸው ለምንድን ነው የሌለው ስትሉት መሬት ወይም ቤት ያላቸው ሁሉ እየሸጡ የተሸጠውን ዋጋ ያመጡ ነበርና ይላል። ችግረኛ የሌለው አንዳንዶቹ የበዛ ነገር ያላቸው እየሸጡ ያመጡና በሐዋርያቱ እግር አጠገብ ያኖሩ ነበር። ማናቸውም እንደሚፈልግ መጠን ለእያንዳንዱ ያካፍሉት ነበር ይላል። ቤዚክ ኒዱን ያሟሉ ነበር ይላል። ይሄ ወደፊት ምን ጠብቃት ቤተክርስቲያን አይደለችም፣ ኖራ ያለፈች ናት። እድገታችን ባይዘው ስለ ቤተክርስቲያን ስናጠና ወደ ኦሪጂን ነው፣ ወደ ኋላ ነው። በእንደዚህ አይነት የህይወት ምስክርነት ወደ አበበቿ ወደ ሐዋርያት ቤተክርስቲያን ነው ማደግ ያለብን። ዕብራውያን 13:16 ነገር ግን መልካም ማድረግን ስሙ፣ መልካም ማድረግን ዕብራውያን 13:16 ለሌሎችም ማካፈልን አትርሱ። በጣም ስለሚረሳ አትርሱ። 3 ጫማ ካላችሁ ምንም ጫማ ለሌለው አማኝ መስጠትም የሚያስችል ተጨባጭ ምክንያት አላችሁ። ይሄ ነው አሲምፕል አዛት። እንዲህ ያለው መስዋዕት እግዚአብሔርን ደስ ያሰኘዋልና ተብሎ ተጽፏል። አንዱ እሱ ነው። ስጡን። እቅዳችሁ እስክተቱት ንብረታችሁ። ልብሳችሁን ሂዱና ቁጠሩ ልብሳችሁን። የማትጠቀሟቸው ልብሶች ላይ እቅድ አውጡ። ጫማችሁን ቁጠሩ። ማታደርጉት ጫማ ላይ እቅድ አውጡ። ገንዘባችሁን ቁጠሩ። እቅድ አውጡ። አንዳንዱ ገንዘባችሁ ላይ አይናችሁን ገልጣችሁ ወንድሞችን እዩ። የተቸገረ ሰው በኮንቨርሴሽን ውስጥ ለመስማት ሞክሩ። ቴስት አድርጉ፣ አጠያይቁ። እየተሰቃየ ያለ ሰው አለ ወይ? ቤዚክ ኒዱ ማሟላት ተቸግሮ እየቃተተ ያለ ሰው አለ ወይ? ያንን አነፍንፉ። ከመንፈስ ቅዱስ ጋር ሆናችሁ ያችን እህት ያንን ወንድም ለይቶ ለማወቅ ጥረት አድርጉ። ለምን? ይሄ ማሳሰቢያ ነው። እንዴት ነው ይሄንን ማድረገው? ድኛለሁ ብለሃል፣ ድኛለሁ ብለሻል። ክርስትና የሥነ ምግባር አስተምህሮ መጤ ነው። የሥነ ልቦና የዚህ ዓለም የሥነ ምግባር አስተምህሮ አይደለም። የክርስትና የሥነ ምግባር አስተምህሮ ከባድ ነው። እኛ ግን አይታችኋል፣ ባርከኝ ነው። ሁሌ ባርከኝ ነው። መጣስ ነው፣ መበጠስ ነው፣ ጎተራዬም ሙላ ነው። የተደረደሩ ጸሎቶችን ይዋል። በስማ ይሄ አንድ ሙት ባህር ይባላል፣ ዴድሲ ገባር ወንዝ ሁሉ ወደሱ ይወጣል ይገባል። እሱ ግን የማያፈስ ማለት ነው። ለዚህ ነው የሙት ባህር የተባለው። የሙት ባህር እንዳይሆን ክርስትናችን ባርከኝ። ኤኒዌይስ እየጨረስኩኝ ነው። ዕብራውያን 13 ቁጥር 2 ላይ ሁለተኛውን የቁጥር 13ን እንግዶችን ለመቀበል ትጉ ይላል። ዕብራውያን 13:2 የወንድማማች መዋደድ ይኑር፣ እንግዶችን መቀበል አትርሱ ይላል። እንግዳ መቀበል ምን ማለት ነው? በጣም እኮ የሚገርመው እንግዳ መቀበል ማለት
መጠለያ አጥተው እየተቸገሩ ያሉ አማኞችን አስጠልሉ ነው እያለ ያለው ጳውሎስ። ይህን መልእክት ሲጽፍላቸው በክርስትና ምክንያት ቤታቸው የተቃጠለባቸው፣ መፈናቀል የደረሰባቸው የተገፉ ቅዱሳን አማኞች አሉ። እነሱን አስቧቸው፣ አስጠልሏቸው ነው እያለ ያለው። ይሄ አስተሳሰብ እኛም ጋር ይምጣ። አሜን። እግዚአብሔር ገንዘብ ሰጥቷችሁ ቤት ስትሰሩ ለእንግዳ ብላችሁ የምታስቡት የሆነ ስፋት ይኑር። እግዚአብሔር ገንዘብ ሲያበዛላችሁ፣ እግዚአብሔር የሆነ ነገር ሲጨምርላችሁ በክርስትና ምክንያት መጠለያ ያጡ ለተወሰነ ጊዜ እነሱን እናሳርፋቸዋለን ብላችሁ እቅዳችሁ ውስጥ አስገቡ ነው እያለን ያለው። ጌታ ወደዛ ያሳድገን፣ በእውነት ያሳድገን። መጠለያ መስጠትስ ካልቻልን ምናልባት ዝናቡንና ፀሐዩን የሚቋቋሙበትን ጃኬት እንኳን መስጠት እንችላለን። ጌታ ወደዚህ ህይወት ያምጣ። አንደኛ ጴጥሮስ 4:9 ያለማንጎራጎር እርስ በርሳችሁ እንግድነትን ተቀባበሉ ይላል። ሆስፒታሊቲ ቤታችሁ ውስጥ አምጡት፣ አስጠልሉት። ለተወሰነም ጊዜ ቢሆን አስጠልሉት፣ ጋርዱት። አማኝ እኮ ነው። እንደናንተ የመክበር ተስፋ እኮ ያላት ናት፣ ያለው ነው። ተቸግረዋል፣ ተሰቃይተዋል። በሰው ሰራሽ ችግር ሊሆን ይችላል፣ በተፈጥሮ አደጋ ችግር ሊሆን ይችላል፣ ወንጌል ባመጣው መሰደድ ሊሆን ይችላል፣ በተለያየ ምክንያት የጤና እክል ሊሆን ይችላል። ተቀባበሏቸው፣ ተባበሯቸው። ጌታ ይርዳን። እኔ እንደው በግል እንደ አማኝ ይሄን ማድረጉ ይከብዳል ካለው ነባራዊ ሁኔታ እንኳን ተብሎ እንደ መከራከሪያ ነጥብ ይነሳን በል። ቤተ ክርስቲያን አዳራሽ ስንሰራ እንደው ለነዚህ ይሄም ጥቅስ እንደው አዳራሾችንን ይነካካው። አሜን። የተሰደዱ ክርስቲያኖች፣ መጠለያ ያጡ ክርስቲያኖች የሚጠለሉባትን ቤተ ክርስቲያን እና የአምልኮ አዳራሽ ነው ወይ የኢትዮጵያ ቤተ ክርስቲያን እየሰራች ያለችው? ከዛ 1000 2000 ካሬ ሜትር ውስጥ ስደት መከራ ለገጠማቸው ክርስቲያኖች ተብሎ ሪዘርቭ የተደረገ እየተሰራ ያለ ቤት ነው ያለው ወይስ ኪራይ ለመሰብሰብ እየተገነባ ያለ ሱቅ ነው ያለው? ይጋፈጠናል። ይሄ እውነት ይጋፈጠናል። ማስመሰል አንችልም። አይሳሚ እናንተ ምንም ስለሌላችሁ ነው እንደዚህ በድፍረት የምታወራው። ጌታ በሰጠን የኪራይ ግቢ ውስጥ ለእንግዳ ብለን ያዘጋጀናት አንዲት ክፍል አለች፣ ለክፉም ለደጉ። እውነት እንደዛ ስለሆነ ግን አይደለም። ጌታ ግን ይህን አስተሳሰብ ይስጠን። አዳራሽ ውስጥ ድሃ አይገባም እንዴ? መጠለያ ያጣ ቢመጣ የት ነው የሚያድረው? በረንዳ ላይ። ቤቱ የእግዚአብሔር ቤት ካዝና ውስጥ ብር አለው። ይህን ስክሪን አውት አድርገን ለይተን የምንረዳበት አሰራር የለንም። ቴዎሎጂ አልሰራንም። በዚህ ጉዳይ ኦፊስ አልከፈትንም። ታዲያስ ሪፈር እንጽፋለን። ምን ብለን? ባገኛችሁበት ቦታ ሁሉ እርዱት ብለን ወይም ለኤንጂኦ እንሰጠዋለን። አያችሁ፣ ከመንገዱ ርቀናል። እንጸልይ።